ማንንም ወንድ እኔን ትቶኝ ሄዶ አያውቅም። ማን ስለሆንክ አንተ ራስህን በምን ጥሎሽ ሄደ ጥሎሽ አልሄደ ከኔ ህይወት ጋር የሚያገናኝ ዛሬ እንግዲህ በፍፄና በአብሳላት ነው የመጣሁት ማለት ነው። አብሳላትና ፍፄ ያሉበት ሁኔታ ታውቃላችሁ። ፍፄ ዛሬ ማለት ነው በጣም ነው ያስገረመኝ። ጎበዝ ብየዋለሁ ማለት ነው። እና ማለት አንድ ሰው ስትለምኑት ከኔ ጋር ሁኝ ብላችሁ ብዙ ነገር ስትሉ እኔ በእንደዚህ አይነት ነገር አይደለም ምረዳ ምናምን ብሎ ካሰናበተ በኋላ ወይም ጥሎ ከሄደ በኋላ ዛሬ ደግሞ መጥቶ እቤት አልወጣም፣ በቃ እኔን መንከባከብ አለብህ፣ እኔ ካልኩህ የትም ቦታ መሄድ የለብህም፣ እኔ ስል ብቻ ነው፣ በቃ በእኔ ቁጥጥር ስር ነህ ማለት ነው በሚለው እንግዲህ አብሳላት ቤት ገብታ አልወጣም፣ ተንከባከበኝ፣ ምግብ ስራልኝ፣ በቃ እንዳያችሁት ነውና ፍፄ ደግሞ ማለት ነው በስማም እንደው እልኳን ያስጨረሳት። በመጨረሻም ይሄው ተሸክሞ አስወጥቷታል ማለት ነው። የእሱ ለማድረግ ከእሱ ጋር እንድትሆን እስከ ማገት ድረስ ደርሶ ነበረ። እሷ ደግሞ እንግዲህ ያለችውን ቪዲዮ ላይ እያያችሁ ነበር። እኔ ቪዲዮ በእነሱ አልፎ አልፎ ነበር ምሰራና እኔ ዛሬ ፍፄን ጎበዝ ብዬዋለሁ፣ ጀግና ብዬዋለሁ ማለት ነው። እና ግን ደግሞ ልጅቱ አሁን እኔ እንጃ እንደምታፈቅረው ነው የሚታይባት ያለው ሁኔታና እኔ ስፈልግህ አለህ፣ እኔ ያልኩን ታደርጋለህ እያለች ነበርና ማን ስለሆንሽ ነው እያላት ነበረ። ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛይኛ ውድ ቤተሰቦች አለን። ገርሞኛል የምር ማለት ነው። ለምን ጥለኸኝ ሄድክ? ለመጀመሪያ ጊዜ ወንዶች እኔን ትተውኝ ሄደው አያውቁም፣ አንተ ብቻ ነው ትተኸኝ ሄድክ ብላ እንግዲህ ፍፄን ማለት ነው ቁም ስቅሉን ለማውላት ስትፈልግ እኔ እነዛን ወንዶች አይደለሁም፣ እነዚያ ወንዶች የማይተውሽ ደግሞ አማራጭ ስለሌላቸው ነው ብሏታል። ያ ማለት አማራጭ አለኝ እንደማለት ነው። እና ብቻ ግን ሲለምናት እምቢ ብላ እዚህ ጋር አሁን ዋናው ፖይንቱ ሲለምናት እምቢ ብላ አሁን ደግሞ በቃ ራሷ ቤት ገብታ አልወጣም ማለቷ እንግዲህ ምንን ያመላክታል? ፍፄ ግን በስመ አብ አነጋገሩ እንዴት ነው በቃ ፍፄን የምትቀርቡ ሴቶች እንግዲህ ፍፄ ምን አይነት ልጅ እንደሆነ ምን አይነት ቆራጥ ወንድ ልጅ ቆረጠ በሚለው ማለት ነው። እና የመጨረሻ ነው ያሰነበታት ማለት ነው። የመጨረሻ ምንም ጭቅጭቅ የሌለውን ክት ያለ መልስ ነው። እና እንግዲህ ፍፄ የጨረቃዎች ምርጥ መከታ የሀይሚዬ ወንድም የቡራም ወንድም ነው እና ጓደኛው በጣም ምን ወደው ልጅ ከቡታጅራ የምሬን ማለት ነው። እና ትዕግስት ያለው አስተዋይ ነገሮችን በቃ በእርጋታ የሚመለከት በሳል ልጅ ነውና እንግዲህ አብሳላት ደግሞ አይታችኋል። ከጓደኛዋ ጋር መታሰል ራሱ ቪዲዮ ላይ አይታችኋልና ለምን አብረሽዋት ወይኝም ስትባልም እኔ በቃ እንድታስጨንቀኝ አልፈልግም ምናምን እያለሽ ከዛ ትቷትም ሲሄድ በቃ ብቻ ግን ከዚህ በኋላ እኔ እንጃ እሷ አብረን እንሁን እንደምትል ነው የሚገባኝና ምክንያቱም እሱ ሲለምናት ነበር አብረን እንስራ አብረን እንሁን እኔ በቃ ወድሻለሁ ምናምን እያለ ብዙ ነገር ብሏታል ፍፄ። ራትም እየጋበዛት አበባም እየሰጣት እሷ ግን እንደ ቀልድም እንደምንም በቃ አለ አይደለ እሷ የምትጠብቀው አይዶን ነው ሌላ ምና እንዴት ነው ወይ ሌላ ጓደኛ አለኝ ማለትም ወይ ጥሩ ነውና ብቻ ግን እሱ በቃ ካንቺ ጋር እንደውም ከዚህ በኋላ አብሳላት የምትባል አላውቅም ብሎ ሲያሰናብታት እኔ ደግሞ አልጨረስኩም ብላለች። ፍፄ ደግሞ እኔ ጋ ምንም የለሽም፣ ፎቶም የለሽም፣ ምንም የለሽም፣ አብሳላት የምትባል ልጅ አላውቅም ብሎ አሰናብቷታል ማለት ነው። ነገር ግን እሷ ደግሞ እኔ አንተ ብጨርስ እኔ ያልጨረስኩት ነገር አለ፣ ያ ማለት በቃ ማለት እኔ በጠራሁ ሰዓት መምጣት አለብህ፣ አንተም ስጠራኝ እኔ እየመጣሁ ነው፣ እኔም ስጠራ መምጣት አለብህ፣ እንዲሁም ምግብ ስራልኝ ደክሞኛል፣ ማረፍ ፈልጋለሁ፣ ገብቼ እንዳልተኛ እያለች ነበር ጭራሽና ብቻ ግን የፍፄ ንግግር ማለት ነውና በአንዴው አዙሮ እንዳመጣት ነው የሚያመላክተውና እንግዲህ አብሳላት ደግሞ ከነ ቡራ ላይ ስለተገላገልሽ እግዜር ያክብርሽ አንቺንና ማለቴ እየሩስንና እዩንና አንቺን ከጨረቃዎች ስላራቃችሁ
ተመስገን ብለናል። ፍፄ በብዙ ነገር ነው እነ ጨረቃዎችን የሚረዳቸውና እንግዲህ ሀይሚና ቡራ ደግሞ እፍ ያሉ ፍቅር ናቸው። እፎይ ብለው ፍቅራቸውን ቡራ ዛሬ እግሯን እያጠባት ፍቅሩን እየገለጸላት የምወድሽ እስከ ዕለተ ሞቴ ድረስ ነው እያለ ነው።